ውድ ቤተሰቦች እንግዲህ ዛሬ ከረጅም ዓመት በፊት መምህሬም ነበረ ዶክተር ያዕቆብ አርሳኖ ጋር ነው ዚያራ የመጣሁት። መቼም ስለ ውሃ አንስተን ዶክተር ያዕቆብን ሳናናገር መቼም አይሆንም። ዶክተር ያዕቆብ ህዳሴውን በተመለከተም ከፍተኛ ተደራዳሪ ከነበሩ ባለሙያዎች አንዱ ነው። እድሜውን በሙሉ ሃይድሮ ፖለቲክስ የውሃ ፖለቲክስ ላይ ብዙ መጽሐፎችን የጻፈ ከ100 በላይ የሚገርማችሁ ከ100 በላይ ጆርናሎችን አሳትሟል። ብዙ ተማሪዎችን አስተምሯል። 40 ምናምን ዓመት አስተምሯል እና በዚህ ዙሪያ ላይ ብቁ የሆኑ ተማሪዎችንም ያወጣልን ሰው ነው። ስለዚህ ውሃን በተመለከተ ካወራን አይቀር መቼም ዶክተር ያዕቆብ ጋር መሄዳችን አይቀርም። ስለዚህ በነገራችን ላይ ዶክተር ያዕቆብ አስተማሪም ስለነበር አንተ እያልኩ ነው ማወራው፣ የአክብሮት መጉደል እንዳይመስላችሁ ብዬ ነው። እስቲ እናገኘው ዶክተር ያዕቆብ። ጤና ይስጥልኝ ዶክተር። ጤና ይስጥልኝ። እንደምን አለ? ጤና ይስጥልኝ። ሰላም ነው? እንደምን አለ? ሰላም ነው? እንኳን ደህና መጣ። እንኳን ደህና ቆየኝ። ጥሩ ነው ያለው። እናንተ ቶሎ ቶሎ እያደጋችሁ ታመልጡናላችሁ እንጂ እኛማ መምህራን በጣም ጥሩ ነው የሚቆዩት። ተመስገን። እንዲህ ካየህ ጥሩ ነው። በጣም እስቲ ዶክተር ከልጅነት ከአስተዳደግን ጀምር። ዱራሜ ነው ወይስ? ዱራሜ ሳይሆን ከዛ ራቅ ይላል። ኦኬ። የተወለድኩበት ቦታ አጠቃላይ ቀበሌው ያህያማ ይባላል። ደጋ ነው። በዚህ ከዓለም ገና ሶዶ የሚባል መንገድ አለ አይደል? ስለዚህ ከዓለም ገና ይዘህ እስከ ወላይታ ሶዶ የምትሄድበት ሆሳናን አልፈ ላይ ጉብታው ላይ ደጋው ላይ ክረምት ጭጋግ ነው የሚሆነው። 3-4 ሜትር እንኳን ማየት አትችልም። ከዛ ወረድ ብሎ አፋፉ ላይ እዛ አካባቢ ነው የተወለድኩት። እዛ አካባቢ ነው። ወደ ከምባታ አካባቢ፣ ሀዲያ፣ ወደ ወላይታ አካባቢ ትምህርት ላይ በጣም ጠንከር ያለ ነገር አለ ይመስላል። ሰው ሌላውም ሰው እንደዛ አድርጎ ነው እንግዲህ ኦብዘርቭ የሚያደርገው። እኔ አሁን ትምህርት ቤት የገባሁት 7-8 ዓመቴ ላይ ነው። ያው ሰፈራችን ትምህርት ቤት ተቋቋመችና ማታ በፋኖስ ነው አስተማሪው የሚያስተምሩት። እሳቸውም ያው የሰፈር ልጅ ላስተምር ብለው ነው እና ከሌሎች ትንሽ ጠና ካሉት ልጆች ጋር እየተጓደንኩኝ ያው እንደ ጨዋታም ነው። መዝሙር አለበት፣ አብሮ መጮህ አለ። ፊደል ደግሞ ግድግዳ ላይ ተሰቀለው ደስ ይላል። በዛን ጊዜ ፋኖስም የለም በየቤቱ ኩራዝ ፋኖሱን እያዩ ፊደል መቁጠር ደግሞ ማታ እሱም ለዳንትካ ነው። ጥሩ ነበር እና በዚህ ነው የጀመርኩት። እና ሰፈር ባለው ትንሽ ትምህርት ቤት ያቺ ትምህርት ቤት አድጋ እስከ 2ኛ ክፍል እዛ ተማርኩ። እስከ 2ኛ ክፍል እዛው ተማርኩና ለ3ኛ ክፍል ወደ ወላይታ ሄድኩኝ። ድንበር ላይ ነው ወላይታ፣ አንድ ወንዝ ነው የሚከልለን። ዱቦ ቅድስት ማርያም ትምህርት ቤት ይባላል። እዛ እስከ 6ኛ ክፍል ተማርኩኝ። ወላጆችም ያበረታታሉ አይደለ? ለምሳሌ በቃ እንደው በቤት ማገዝ ይሻላል ምናምን አይሉም፣ ወደ ትምህርቱ ይገፋሉ ማለት ነው። ወደ ወጣ ነው ሂድ ነው ትምህርቱ። ስንቅ ያለውን ሁሉ ሰው ስንቁን እንትን እየቋጠረ ሂድ ነው እና እዛ ጋር ቤት ቅር ምናምን እረኛ ካልሆንክልኝ ምናምን የሚል ወላጅ እዛ አካባቢ የለም። ሂድ ነው። ቡና ሁሉ ሲጠጣ ሰው ተሰብስበው የት ነው ይሄ ልጅ ምን እየሰራ ነው ያለው? ደግሞ እዚህ ሊቀር ነው፣ እዚህ ሰፈር ሊቀር ነው፣ ለምን አይሄድም? ለምን አይቀጥል? ለምን ትምህርት አትልከውም ነው የሚባል። ይረዳዳል ደግሞ ሰው። እኔ መጀመሪያ ትምህርት የጀመርኩት በካቶሊክ መንደር አትለውም፣ ከመንደር ከፍ ያለች ትምህርት ቤት ነች። የካቶሊክ ፓሪሽ ትንሽ ራቅ ብሎ አለ፣ እንደ ብራንች ነገር ነች እና በርካታ የፕሮቴስታንት አብያተ ክርስቲያናት እዛ ሀገር አሉ። እያንዳንዱ የፕሮቴስታንት ቤተክርስቲያን የፊደል ማስቆጠሪያ ያለው ከዛ ነው እየተሸጋገረ ቀጥሎ ወደ ሀለው ትምህርት ቤት እየሄደ መጨረሻ ላይ እንግዲህ ራሱን ሌላ ሀገር ነው የሚያገኝ። እዛ አካባቢ የተቀባበሉ ሃይስኩልን አዲስ አበባ ነው ላዘረስ ትምህርት ቤት ላይ ጉለል እንጦጦ በዛ በበላይ ዘለቀ መንገድ ላዛርስ ትምህርት ቤት ሰሜን ማዘጋጃ አኳያ እዛ ጋር ነው የተማርኩት። እሱን እንደጨረስኩ አዲስ አበባ ዩኒቨርሲቲ ገባሁ።
ኦኬ 65 ነው ዩኒቨርሲቲ የገባሁት። የጨረስኩት ግን 72 ነው። መውጣት መዘጋል፣ በመካከሉ እድገት በብረትን መጣ። ከዛም በኋላ ይሄ ረብሻው አለ፣ ፖለቲካ ጎራ ለይቶ ከአንዱ ወይም ከሌላው መሆን የማይቀር ነው። እዛን ጊዜ ደግሞ ሞትን ደግሞ ትፈራለህ፣ ትደበቃለህ። በዚህ አይነት እኔ እንኳን ትልቅ ፖለቲከኛ አልነበርኩም፣ ግን በዛ እንቅስቃሴ ውስጥ ብልህ መንፈስ ሁሉ ጊዜ እዛ ስላለ ግድ አብረህ የምትኖርበት ማህበራዊ ፖለቲካዊ ህይወት ነበረ። ስለዚህ ብዙ ማቋረጥ ነበር እና 7 ዓመት ምናምን እንዲያው ረጅም ጊዜ እኮ ፈጅቶብኛል። እንዳሁኑ ገብተህ ትምህርቶችን ጨርሰህ 1ኛ ዓመት 2ኛ 3ኛ ብለህ መመረቅ የለም እዛን ጊዜ። አንዴ ትኩሱ ላይ ነው ደግሞ 65 እኮ ማለት በቃ ትኩሱ ላይ ነው። እሱ ነው ወደ ፖለቲካ ትምህርት የገፋ ዶክተር። ፖለቲካል ሳይንስ ነው የተማርከው። እድሜን ፖለቲካል ሳይንስ ላይ ነው የተማርከው። እንዴት መረጥከው? ለምን ገባ ወደዛ? ምን ወሰደ? ከዛ ደግሞ እዛ ገብተህ ደግሞ የሃይድሮፖለቲክስን ጉዳይ ደግሞ የውሃ ፖለቲክስን ጉዳይ ደግሞ በጣም የተለየ ኢንተረስት ደግሞ ወሰድክበት። የመጀመሪያው ወደ ፖለቲካው ፖለቲካል ትምህርት ለመማር ፖለቲካል ሳይንስ ለመማር ምን ገፋ? ከዛ የውሃ ፖለቲካን ደግሞ ያኔ እኔ ተማሪ ሆኜ እንግዲህ 1ኛ ዓመት ዩኒቨርሲቲ ስንገባ 1ኛ ዓመት ፍሬሽማን ነው የሚባለው። እናንተ አልደረሳችሁበት ይሆናል። አይ ነው ኮመን ኮርስ። ያኔ እንግዲህ ተማሪ ከመላ ኢትዮጵያ የሚመጣ ተማሪ በዚህ በኮመን እንትኖች ፍሬሽማን ላይ ይገናኛል። ወይም በሳይንስ ወይም በሶሻል ሳይንስስ እንደዚህ ይገናኛል። ድሮ እንደውም እኛ ሶሻል ሳይንስ ተማሪዎች ከሳይንስ ኮርሶች እንወስዳለን፣ ጀነራል ኮርሶች እንወስዳለን እና በዚህ የተነሳ ብዙ የመቀላቀል ነገር ነበረ እና እንደነገርኩህ 65 66 የእንቅስቃሴ ጊዜ ስለነበረ 64 65 66 አብዮቱ የፈነዳበት። ከዛ በፊት እንግዲህ ዩኒቨርሲቲ የገባው ጊዜ የፖለቲካው ቅድም እንዳልከው ነው ግለቱ ትልቅ ስለሆነ ከዚህ ጋር አብሮ መጓዝ ትክክልም ስለሆነ ለእኛ እድሜ እኔ ደግሞ የመጣሁበትም ባክግራውንድ በዚህ በመሬት ገና ሃይስኩል ሆነን በዚህ የምናነባቸውም ነገሮች ያንን ለማንበብ በጣም ብዙ ነበር የምንታገል። ያገኘነውን ሁሉ ለማንበብ ብዙ ጥረት አለ። ኢንፍሉዌንሻል ነበረ የዛ ፈለግ። እሱን መከተል መማር ትንሽ ይስብህ ነበር። ደግሞ መሳብ ብቻ ሳይሆን ውስጥህም አለ ይህንን ማወቅ፣ የህዝብን ጉዳይ ማወቅ እና እሱን ማስተማር፣ ንቅናቄ ውስጥ መሆን፣ የዚህ ምሁር የዚህ ተመራማሪ የዚህ አሳቢ መሆን በጣም ይስባል። ከና አፍሮ ከነጸጉ አሉ እኮ አፍሮች። እኔም ነበር ሪቮ ነው የሚቆመው። የሆነ ጨርቅ ምናምን ይለበሳል እና ራስን መጣል ሞልቷል በዛ ጊዜ እና አፍሮ አለ፣ አልፎ ቤልቦት አለ። እንግዲህ ብዙ ነገር ተቀላቀለ እና ባችለርን ለመጨረስ 1 ዓመት ሲቀረኝ 71 ዓመተ ምህረት እንግዲህ ከሶማሌ ጦርነት በኋላ ነበር ይሄ። ያን የማነባቸው ንባቦች፣ ጋዜጦች ምንድነው አየሁት? የግብፅ መንግስት የሶማሊያን መንግስት በመደገፍ ሶማሊያ ኢትዮጵያን የወረረች ጊዜ መሳሪያ ጭኖ ሲልክ የኬንያ መንግስት ናይሮቢ ላይ አወረደው አውሮፕላን ነው እና እኛና ኢትዮጵያና ሶማሊያ ተጣሉ። ሶማሊያ ኢትዮጵያን ወረረች። ጦርነቱ እንግዲህ አልቋል፣ ግን አሁን ስቶሪው ነው እና ግብፅ ለሶማሊያ ይሄንን መሳሪያ የላከችበት ምክንያት ግብፅና ኢትዮጵያ በቀጥታ ጠላት ስለሆኑ ሳይሆን ኢትዮጵያን ለማዳከም ነው ያደረገችው። እንግዲህ ከምናነባቸው የአፍሪካ ቀንድ ፖለቲካ፣ የናይል ተፋሰስ በጥቅሉ ፖለቲካ ስንማር የናይል ጉዳይ በግብፅና በውሃ አፍሳሽ ሀገሮች መሃል እንዳለ ይታወቃል። በተለይ በኢትዮጵያና በግብፅ መካከል ይህ ነገር በሚጻፈውም በሚነገረውም እንዳለ ይታወቃል። የገነነ አልነበረም እና ግን ግብፅ ለሶማሊያ የረዳችው ያንን ኬንያ ያወረደችው መሳሪያ ኢትዮጵያን ግብፅ ለማዳከም አስባ ድብታ መሆኑን እንግዲህ
ከምጻፈው ምን መርዳት ነበር። ለእኔ ጥሩ ግምት ሰጠኝና አይ የነገር ከፍ ያለ ነው ማጥናት አለብኝ ብዬ ተርም ወረቀት ሰራው። 3ኛ ዓመት መጨረሻ ላይ አስተማሪው በጣም ወደደው እና ፕሮፌሰር ንጉሴ አየለ ይባላል። አሁን አንፎርቹኔትሊ አልፏል እና ወደደው። ከዛ በኋላ ያዕቆብ ይሄን ወረቀት እኮ ወደ ቴሲስ መለወጥ አለብህ አለኝ 4ኛ ዓመት ላይ እና ጻፍኩ። ቴሲስ ተመረኩበት እሱ ነው። እና አሪስቱ ስትራግል ኦቨር ዘ ናይል ነው የሚለው። በናይል ላለው ትግል ይላል ግጭት እና የእሱ አንደምታ በአፍሪካ ቀንድ ፖለቲካ ምንድን ነው የሚለውን ለማጥናት ነው። እንግዲህ በናይል ያለው ግጭት በኢትዮጵያና በግብፅ መካከል ሶማሊያና ኢትዮጵያ ሲጣሉ ተከልብሶ መጥቶ እንግዲህ የአፍሪካ ቀንድ ፖለቲካን ሁሉ ነካክቶታል። ስለዚህ ኢምፕሊኬሽኑ ምንድን ነው እሱን ለማግኘት እና ጥሩ ነበረ። እኔ በጣም ምኑ ገረመኝ መሰለህ ዶክተር፣ አሁን ለምሳሌ እንግዲህ 3ኛ ዓመት የተርም ፔፐር ነው እንግዲህ ይሄ መነሻው ይሄ አንደኛ እዛ የምትሰሩት ነገር ለምሳሌ በዛ ጊዜ የሚጻፉ ተርም ፔፐሮች እንኳን ምን ያህል ትርጉምም እንዳላቸው እኮ ነው አይደለም የሚያሳየው። ለኮርስ ማሟያ አልነበረም የምትሰሩት፣ በጣም የሚነካችሁን ነገር ነው ትሰሩ የነበሩት እና የአባይ ጉዳይ ላይ እንደዚህ በጥልቀት እንድትገባ ያደረገ ትኩረት እንድትሰጥ ያደረገ ነገር ምንድን ነው የተለየው አጋጣሚ? ብዙ ነው እንግዲህ ከዛ ልክ ነው። ያ ወረቀት በጣም ተፈላጊ ወረቀት ነበረ። ግብጾችም ወስደውታል። እንደውም አንድ የግብፅ ዲፕሎማት መጥቶ ኮፒውን ጠየቀኝ። እኔ ደግሞ በደስታ ነው የሰጠሁት ኮፒውን። ምክንያቱም እነሱም እንዲያውቁት ይፈልጋል። እኛ የምናስበውን ምን ያህል በዚህ ጉዳይ ምሬት እንዳለን፣ ምን ያህል ደግሞ በጥንቃቄ የምንከተለው መሆኑን፣ ይሄ ደግሞ በመንግስታቱ ደረጃ ብቻ ሳይሆን እኛ ግለሰቦች፣ ተማሪዎች፣ መምህራን፣ ወጣቶች፣ ዜጎች እንደምናስብ እንዳቅ እኔም ዓላማ ስለነበረ ሰጠሁት። ከዛ በኋላ እንግዲህ የውሃ ጉዳይ በጣም ውሃ ራሱ ጠቃሚ ነገር ነው። ሁለተኛ የውሃ ጉዳይ ደግሞ የሀገሮችን ግንኙነትና ፖለቲካቸውን፣ ልማታቸውን፣ ጸጥታቸውን፣ ዲፕሎማሲያቸውን እና የዜጎቻቸውንም ሕይወት በዚህም ሆነ በዛ በደንብ ያዘው እና ምንም ልትረሳው ልትተው የማትችል ነገር መሆኑን ተረዳሁኝ። በዚህ የተነሳ እንግዲህ በዛ ነው ብዙ የገፋሁበት። ምን ያህል ዝግጁ ነበርን? አሁን ዝግጁነት የሚነሳው መቼም የጉዳዩን አስፈላጊነት ከመረዳት ነው። የውሃ ጉዳይ ገብቶን ነበር ወይ እንደ ሀገር? ለምሳሌ እንደው ምን እያሰብኩ ነበር፣ ያንን የተርም ፔፐር አይቶ የግብፅ ዲፕሎማት መጥቶ ጠየቀ፣ ቢሮ ድረስ ቴሲሱን አይቶ ቢሮ ድረስ መጥቶ ጠየቀ። በጣም ኮንሰርድ ሆኖ ማለት ነው። እንደ ሀገር የውሃ ጉዳይ ገብቶን ነበረ? የውሃ ጉዳይ የገባቸው ብዙ ሰዎች አሉ። ግን የውሃ ጉዳይ የግብፅን ያህል ለኢትዮጵያ ቀዳሚ የሆነ ጉዳይ ሆኖ አልተያዘም። ምክንያቱ ደግሞ ግልጽ ነው። ግብጾች ከኛ በሚያገኙት ውሃ ነው የሚተዳደሩት። እኛ ደግሞ እንኳን የምንጠቀመው ውሃ የምንሰጠው ውሃ አለን እና በዚህ የተነሳ ውሃ ያን ያክል እንደ ትልቅ ችግር የኢትዮጵያ ወገኖች አያዩትም ነበረ። ሁለተኛ ብዙ ሰው ደግሞ የግብጾች ፍላጎት የውሃ ጠቀሜታ ብቻ ሳይሆን ያንን የውሃን ሀብት ለመቆጣጠር ኢትዮጵያን መቆጣጠር እንደሚያስፈልግ ብዙ ግንዛቤ አልነበረም በዛን ጊዜ። እሱ ብዙ ጊዜ ብዙ ጩኸት፣ ብዙ መጎትኮት፣ መከራከር፣ ብዙ ማበረታታት፣ ማነሳሳትን እንደጠየቀ ምንም ጥርጥር የለውም። ይሄ ደግሞ እምልህ እንደው ይህንን ስራ ተብለህ የምትሰራ ነገር ቢሆን ኖሮ ከባድ ነው። ግን መስራት አለብኝ ብለህ ፓሽኔት ሆነ ስትሰራ የራስ ጉዳይ ታደርጋለህ። ዶክተር አንተ የሚጻፍከው ጆርናሎች ላይ በጣም ብዙ ጽሁፎች እኮ 100 በላይ እንተም ከሌሎችም ሰዎች ጋር ተጽፏል እና ይሄ የአባይን ጉዞ እንግዲህ የመጀመሪያ ዲግሪ 3ኛ ዓመት ያችት ከላች ተርም ፔፐር የጀመረ እስካሁን አለበት እና
ረዥም እኮ ነው። ልክ ያን የአባይን ጉዞ ያህል ረዥም ነው ነገሩ። 47 ዓመት ማለት እንደ ስትታየው 47 ዓመት አባይ ላይ ነው ያለውና አሁን ሂደቱን እንዴት ነው የምታየው? ጥሩ ነው ሂደቱን። በኢትዮጵያ በኩል በእውነት በጣም ደስ የሚያሰኝ ደረጃ ላይ ነው ያለ ነው። አንደኛ ኢትዮጵያ ስለ አባይ በተለይ ስለ ናይል አሁን እንግዲህ እኛ አባይ የምንለው እነሱ ጥቁር አባይ የሚሉትን ነው። እኛ አባይ በጣም ብዙ ነገር ነው ለኢትዮጵያ። ግን አባይ ደግሞ ለግብፅም ለሱዳን ብዙ ነገር ነው። አብዛኛውን ለሱዳን ለግብፅ ውሃ የሚሰጠው አባይ ነው። ስለዚህ እኔ ናይል እያልኩ ነው የሚጠራው ያም የኛ ስለሆነ እና አሁን በዚህ በአባይ ፖለቲካ በጣም ብዙ ጥሩ ደረጃ ላይ ደርሰናል። ውሃውን የማልማት መብታችን መሆኑን እያንዳንዱ ኢትዮጵያዊ ያውቃል። ውሃን ማልማት ደግሞ ለእኛ ትልቅ አደጋ ነው። ስለዚህ አንንካው የሚባል ነገር አሁን የለም። ያንን ሰብረነዋል እና የሰበርነው ዝም ብለን በቃላት በሀሳብ ብቻ ሳይሆን ይኸው ትልቅ ግድብ ኢትዮጵያ ገንብታለች። ያንን ግድብ ስትገነባ ያልተወረወረባት ድንጋይ የለም፣ ያልተደረገ ያልተሰነዘረ ፉከራ የለም። ግን ሙሉ ሆኖ ኢትዮጵያን በአንድ ላይ የሁሉ በሙሉ ፍቅር እና ውሃ የኛ ነው፣ ማልማት መብታችን ነው፣ ካለማን እንጠቀማለን፣ ሌላ ሰው ሊያዘን አይገባም የሚል ደረጃ በጣም ትልቅ ነው። ከዚህ በኋላ ያለው እንግዲህ ስራ የእኛን አቅም ይወስናል፣ የእኛን ፍላጎት ይወስናል። የሌሎቹን አዛዥነት ግን አይሰጋም፣ አይፈራም። ጨርሻለሁ ብለህ የምትቆምበት ነገር አይደለም። ህዳሴ ግድብ አልቋል። አሁን አትሰሩትም የሚያሰኝ ነገር የለም። አሁን እንግዲህ ያለው ሌሎች ግድቦች መስራት ነው። ትልቁን ሰራን፣ ሌሎች ግድቦች መስራት ነው። ሌሎች ግድቦች እንዴት ይሰሩብናል እያሉ ግብጾች አሁንም ኢትዮጵያ ያሰበችውንም ያላሰበችውንም እያነሳች አሁን ትኮሰኮሳለች። ግን ቢሆንም ኢትዮጵያ ለነፍሷ፣ ለህዝቧ፣ ለልማቷ ነው በቅድሚያ መስራት ያለባት። እስካሁን የሰራችውም በዛ መንገድ ነው። ግን እናንተ እኮ የመጀመሪያውን ገፈት የቀመሳችሁት እናንተ ናችኋል። ድርድሩ ሲጀመር ይሄ ግንባታው ተጀምሮ ከዛ ግብጾች የመደራደር ሀሳብ ሲመጣ ከዛ ኢትዮጵያን ወክላችሁ ከሚደራደሩ የኤክስፐርት ቡድኖች መካከል እርሶም ነበሩበት ዶክተር። እና እኔ በቃ ከምን ጀምሮ ገማል አብድልናስር ነው አይደለም ነው አብድልናስር ነው ለመሞት እዛው ኢትዮጵያ ሄደን እንሞታለን አባይን ከነኩብን የሚል በፕሬዝደንት ደረጃ እንደዛ በዛ የአእምሮ ደረጃ ላይ ሆነው ነው እንግዲህ ልትደራደሩ ቁጭ ያላችሁት። ድርድሩ እንዴት ነበረ? በጣም ከባድ የሆነ የምታስታውሰው ነገር ምንድን ነው? ማትረሳው ከድርድሩ አጋጠመ ነገር? ሰፊ ነው፣ ዝርዝር ነው እና ብዙ ኤፒሶዶች አሉት። እንግዲህ እኛ በመንግስት ስር ነው የምንደራደረው። መንግስት ደግሞ በኢትዮጵያ ስር ነው ያለው። ስለዚህ የእኛ አገልግሎት ለኢትዮጵያ ሕዝብ እና መንግስትን በማገዝ የእኛ ድርድር መንግስትን እንዲመክር ነው። መንግስት የሚወስዳቸውን እርምጃዎች በጥንቃቄ እንዲወስድ የእውቀት እና የብልሃት መሳሪያ መስጠት ነው። እንግዲህ የማረሳው አንዱ ግድቡ ማዕዘን ድንጋይ ከተጣለ በግማሽ ዓመት ውስጥ ግብጾችና ሱዳኖች እሳት ጎርሶ ያልሄዱበት ያላንኳኩት በር የለም። ይኸው ሊያደርቁን ነው ብለው በጣም እስከ ሰማይ ድረስ የጦዘ አይነት መግለጫ ፕሮፓጋንዳ ነበረ። በኢትዮጵያ በኩል ደግሞ ግድቡ ተጀምሯል እና እየተሰራ ነው እና የእርት ሙቪንግ ይሄ ኤክስካቬሽኑ ምናምኑ ቀጥሏል። ተደራጅተዋል፣ ካምፖች ተሰርተዋል፣ መኪናዎች ወርደዋል፣ ኢንጂነሮች ተመድበዋል፣ ጽህፈት ቤት ተቋቁመዋል። በቃ ኢትዮጵያ ስራ ላይ ነች። እስኪ ይምጡና ስለ ግድቡ እናስረዳቸው እንግዲያው ተባለ። እንግዲህ ያንን ስብሰባ እኔ እንድመራው ተደረገ። 3 ቀን ፈጀብን እና ይህንን ለእኔ የጥናት መስክ ነው ብዬ ነው የማስበው። በጣም በቅርብ የታዘብኩት ነገር ነው። እንግዲህ ለእኔ ያ 3 ቀን ወሳኝ ነው። ለምን ግብጾች ይዘው የመጡት ግድባቸውን እናስቆማለን ነው። ሱዳኖችም የመጡ ሰዎች የሚናገሩት አይ ይህ ግድብማ መቆም አለበት ለእኛ መደገኛ ነው ብለው ነው። እንግዲህ ተደርበው
ግን እኛን ተቃውሞ ነው የመጡት እና 3 ቀን ስናደርግ አይ እንግዲህ እናንተን እዚህ የጋበዝነው በፍጹም ባልተለመደ መንገድ ነው። ምክንያቱም በራሳችን ውሃ ማለት በራሳችን ሀገር ከሀገራችን በሚፈስ ውሃ ልማቱን አቅደን ስንሰራ እናንተን ማስፈቀድም ከእናንተ ጋር በዚህ ጉዳይ ለመነጋገር አልነበረብንም። እናንተን የጠራነው ከፍ ባለ ደግነትና ትህትና ነው። ይሄ በፍጹም ያልተለመደ ነው። አንፕሬሲደንትድ አይነት ነገር ነው እና ግን ቁርጡን ማወቅ ከፈለጋችሁ ግድቡ እየተሰራ ነው። ከእንግዲህ በኋላ ንግግራችን በሙሉ እየተሰራ ባለው ግድብ ችግር ካለባችሁ ስታመጡ ነው የምንነጋገረው እንጂ ስለ ግድብ ስራ፣ ስለ ግድብ አጀማመር፣ ስለ ግድብ ፈቃድ እናነሳም። እሱ በጣም መቋጫ ነበር። ትንሽ ስብሰባ ይመስላል። 3 ሀገሮች ቁልፍ የሆኑ ኤክስፐርቶች የነበሩበት ነው፣ ግን ያንን ቆረጠው። ሁለተኛው አስገራሚው ነገር ግድቡ እኛ በፈለግነው መንገድ ይሞላ ሲሉ ወይም ደግሞ ግድቡ ላይ እኛም በአስተዳደር እንግባበት ሲሉ በየመሃሉ የሚያስገቡት ነገር አለ። 7 ዓመት ለግብፅም ታስቦ ነው እንጂ እስከ 7 ዓመት መቆየት አስፈላጊ አይደለም። በ3 ዓመት በ5 ዓመት ልትሞላ የምትችለው ነገር ነው። ግብጾችን አልተቀበሉም። ይህንን ሳይቀበሉት ቀሩ። መጨረሻ ላይ ኢትዮጵያ በፈለገችው መንገድ እየሞላች እኛ እንድንደርግ እንድንጠፋ፣ ህዝብ በእኛ ላይ አምጾ ሀገር እንድናጋ፣ የዓለም ጸጥታ እንዲበላሽ እየሰሩ ነው ብለው ለአሜሪካኖች እንግዲህ ስሞታ ሲያሰሙ የአሜሪካ መንግስት እንዳጋጠም ትራምፕ ነበር በመጀመሪያ እንትኑ አይ እንግዲህ በኋላ ተጣልታችሁ ከማስታርቃችሁ ካሁኑ እስኪ እኔ ነገሩን ልይ ብሎ አመቻቻለሁ ብሎ አለ። ዲፕሎማሲ ስለሆነ ኢትዮጵያም አይ እንግዲህ ጉዳያችን የታወቀ ነው፣ ሀሳባችንም የታወቀ፣ ስራችንም ይታወቃል፣ ጥቅማችን ይታወቃል፣ መብታችንን እናውቀዋለን። አሜሪካንን ትልቅ መንግስት ነው ወግጂ ማለት ትክክል አይደለም። እስከ ደግሞ እንዲህ ተባለና እንግዲህ አንዳንድ ዝግጅቶች ከተደረጉ በኋላ ዓለም ባንክን ተጨምሮበት ነበረ። በዛ ጉዳይ ዋሽንግቶን ተከደ። እንግዲህ የግብፅ ሀሳብ እዚህ ኢትዮጵያ በድርድር ጊዜ እምቢ ያለችውን ነገር በአሜሪካ ፊት ትቀበላለች። አሜሪካ ደግሞ እኔ ከያዝኩኝ፣ ግብፅ ደግሞ ቅርቤ ነች፣ መካከለኛ ምስራቅ ላይ በደንብ አሸርጣ ነው የምታገለግለው አሜሪካንን እና ለእሷ የሚመች ነገር አደርጋለሁ ነው እና በዚህ እሳቤ ተከደ። እኛ ደግሞ አሜሪካም ግብፅም ሰማይ ምድርም ከፍ ዝቅ አለ፣ መብታችንን በማንም ደጅ ሄደን ጥለን አንመጣም ነው እና መጨረሻ ላይ በ2 ቀን ማለቅ የነበረበት ስብሰባ 3 ቀን፣ ከዛም 4ኛ ቀን መጨረሻ ላይ ግብጾች የሚሉትን አንቀበልም፣ አሜሪካንም ሚናሽ ግብፅን የሚደግፍ ነው አግኝተነዋል። ስለዚህ ይሄ ጉዳይ እዚህ የምንደራደር የኛ ጉዳይ ብቻ ሳይሆን የኢትዮጵያ ሕዝብ ጉዳይ ስለሆነ ይህንን ለሕዝቡ ወስደን ሕዝቡ ያስብበታል ብለን ጥለናቸው መጣል። እንግዲህ ያን ጊዜ ግብጾች ሰማይና ምድር እንደተደበላለቀ አድርጎ ነው የመጨረሻ እንትን ነገር አድርገው ነው ያሰቡት። መቼም አሜሪካ ፊት መቼም እምቢ አይሉም ብለው እኮ ነው እኮ በጣም አሜሪካኖችም እንዴት እኔ ደጅ መጥተው እኔ እንደዚህ እያስቻልኳቸው እንዴት ጥሎ ይሄዳሉ? ይህንንማ ሊሆን አይችልም፣ ይሄ በፍጹም ይሄ አለ አይደለም ብሎ ነው ያሰቡት። መጨረሻ ላይ ተገርመው በጣም አዝነው ቆዳቸው ሁሉ እንደው በላሽ እስኪያደርግ ድረስ ተብሎ ነው እንግዲህ እሱ የሚያስገርም ነው። አሁን የግንባታው ሂደት መዘግየቱ ከታቀደበት ጊዜ ድርድራችሁ ላይ ያላችሁን የመደራደር አቅምም የሚጎዳው ይመስለኛል። በቃ በዘገያችሁ ቁጥር ቶሎ ቢያልቅ ኖሮ ቶሎ ትገላገላላችሁ እና በቃ አለቀ የተባለ ጊዜ ምንድን ነበረ ስሜት? በጣም አንደኛ ይሄ የዚህ 22 ላይ በ2022 ላይ የዚህ መብራት አልበራም እና እዛ ወርደን ጠቅላይ ሚኒስትሩ መብራቱን ሲያበሩ እንግዲህ የመጀመሪያው እንግዲህ 2 ተርባይን ምናምን ነገር በቃ ይሄ እንግዲህ ተጀመረ፣ እየበራ ነው ይሄ ነገር ተጀመረ። እኛ እናውቀዋለን፣ ግን ህዝቡ የሰራው ያሰበው ግድብ እንደሚወራለት ይኸው ትልቅ ነገር ነው። ሁለተኛ ግድቡ ሲያልቅ ደግሞ አሁን መጨረሻ ላይ አምና ሰፕተምበር ላይ እንደዚህ ሲመረቅ እዛ ቦታ ነበር። ያው ታየዋለህ፣
እኔ እንግዲህ 20 ጊዜ ሄጃለሁ ግድቡ ጋር በተለያየ ምክንያት። አንደኛ በየአመቱም እንሄዳለን። ሁለተኛ ከውጭ ኤክስፐርቶች ሲመጡ ግራ የተጋቡ አንዳንድ የፖለቲካ ሰዎች አሉ፣ ውጭ ሀገር ዲፕሎማቶች አሉ፣ ከሱዳንም እነዛንም ለማስረዳት ይጠይቁኛል እና ይወርዳለሁ እና በጣም በደስታ እንጫወታለን ከነሱ ጋር። ፕሬዘንቴሽንም አለ፣ ጉብኝትም አለ እና ብዙ ጊዜ ሲሄድ ይሄ ግድብ ባይመረቅ እንኳን ባያልቅ እንኳን ለእኔ በጣም ትልቅ ድል ነው። ዙሪክ ዩኒቨርሲቲ ያሉ አንድ የጻፉት ጥናት እሱ ወደ መጽሐፍም መጽሐፍ ነው አይደለ? በፊት ዲዘርቴሽን ነበር፣ መጽሐፍ። በጣም ብዙ ሰዎች በተለይ ይህን ጉዳይ በተመለከተ እንደ ሪፈረንስ በጣም ይጠቀሙበታል። ምንድነው የመጽሐፉ ስሜት ምንድን ነው? ምን ለማለት ነበረ? የዚህ ሪጂናል እና ናሽናል ዳይለማ ሲፈታ የውሃ ጉዳይ ለነሱም ለኛም ለዛሬም ለነገ የተሻለ ይሆናል የሚል ነው። እንግዲህ አስታራቂ አንተምተው ሳይሆን ይሄ ነገር ከፍ ብል በእውቀትም በልማትም በችሎታም በግንዛቤም ያ ይፈታል። እንዴት አብረን እንጠቀመው የሚለውን በጣም ይሄ ምክር ነው እንግዲህ አሁን እየፈጸምነው ያለው በመሰረቱ ይሄንን እሱን ነው እኮ የሞከርን ያለው። በእኛ በኩል ያለውን አንዳንድ ነገሮች ስንፈታቸው የአቅምም ጉዳይ ሲመጣ የኤክስፐርትም ነገር ሲመጣ ገንዘብም ሲኖረን አስተሳሰባችንም አባይ ለመብታለን ስንል እኮ ይሄው ቁጭ አልን መደራደር ጀመርን እና በጣም ወደፊት ያየ መጽሐፍ ነው። እኔ እንደው አሁን ከሎሬት ጸጋዬ ገብረመድህን ግጥሞች መካከል አዋሽ የሚለው ግጥም በጣም ነው የሚገርመኝ። አዋሽ ራሱ የሆነ ዘመዴ ይመስለኛል። ምን ሆነ ነው አዋሽ ምናምን አይነት ነገር ሲል የምር የቅርብ ዘመዴ ነው ይመስለኝ። እና ለአንተ ለምሳሌ ከኢትዮጵያ ወንዞች የተለየ ስሜት የሚሰጥህ ወንዝ የትኛው ነው? የሎሬት ጸጋዬን መጽሐፍ ደጋግሜ ያለው እንግዲህ ምናምን ደጋግሜ ገዝቼዋለሁ። ይገርማል እና በጣም የሚያስገርም አይነት ገለጻ ነው። ሎሬት ጸጋዬ ስላለ ብቻ ሳይሆን የእሱ አባባልና አጻጻፍ ትልቅ ሆኖ ሳለ እኔ ኢትዮጵያን ወንዞች በሙሉ አሁን አውቃቸዋለሁ፣ ሐይቆቹንም አውቃቸዋለሁ፣ ባህሪያቸውንም አገልግሎታቸውንም እና እነሱ ላይ ያለውን ስጋት ለማወቅ ሞክራለሁ። እንግዲህ አጽፌያለሁ ብዙ ቴሲስ፣ ማስተርስ ምናምን ፒኤችዲ አስጠንቻለሁ። ራሴ በእግሬም የዞርኩባቸው ብዙ ናቸው። ከሶማሊያ፣ ከቦረና፣ ከጋምቤላ፣ ተከዜ ውስጥ አባይ እያንዳንዱን ገባር ምናምን እናውቃለን። አዋሽንም ግን እኔም አዋሽን አደንቃለሁ። ለእኔ በጣም የሚያስደንቅ ወንዝ አዋሽ ነው። ለምን ማለት ጥሩ ነው። አዋሽ ማለት ለኢትዮጵያ ትልቅ ውለታ የዋለ ወንዝ ነው። ኢትዮጵያን የመጀመሪያ ትልቅ የመብራት ኃይል ሰጥተዋል። ለኢትዮጵያ ትልቅ ፋብሪካዎች እንዲከፈቱ አድርገዋል። የኢትዮጵያ ወዛደር ማለት አዋሽ ላይ በተሰሩ ልማቶች ላይ የተገነባ ወዛደር ነው። ወንጂ፣ ሸዋ፣ መተሐራ ለኛው ዋሽታችን አዋሽ ምናምን ይባላል። ሁለተኛ ደግሞ የመጀመሪያ ዘመናዊ የሆነ አግሮ ኢንዱስትሪ የተሰራበት ቦታ ነው። ይሄ እንግዲህ አዋሽ ለኢትዮጵያ የዋለ ውለታ ይሄ ነው። በሌላ በኩል ደግሞ አዋሽ ደግሞ የተሰቃየ ወንዝ ነው። ኦቨር ዩስድ ይባላል። በተደጋጋሚ ጥቅም ላይ የዋለ ወንዝ ነው። ጥቅም ለመዋሉ ቅድም እንዳልኩ ለነዛ ጥሩ ነገሮች አገልግሏል። አዋሽን ከጥንት ጀምሮ ይጠቀሙበት የነበሩ ሰዎች ብዙ ችግር አጋጥሟቸዋል። በዚህ በኢንዱስትሪዎቹ የተነሳ ውሃውና መሬቱ ከባህላዊ ከጥንታዊ ተጠቃሚዎች እጅ በመወሰዱ እነሱን በማግለሉ ልማቱ እነዚያም ሰዎች ከአዋሽ ጋር ተቀያይመዋል። ስለዚህ አዋሽ ለኢትዮጵያ የጠቀመኝ ያህል ብዙ የእድገት ፈለግ ያሳየም ወንዝ መሆኑ እንዳለ ሆኖ ግን የአዋሽ አጠቃቀም በጥንቃቄ ስላልተደረገ ጥሩ ፖሊሲ ላይ ያልተመሰረተ ስለሆነ ወንዙም ተሰቃየ። ወንዙ ላይ ይጠቀሙ የነበሩ ሰዎች ተቸገሩ። ይሄ ደግሞ እስካሁን ድረስ አለ። ይህን ያልተፈታ ነው። ስለዚህ አዋሽ ለኢትዮጵያ የውሃ አጠቃቀም የውሃ አስተዳደር በጣም ትልቅ ኬዝ ነው ነበረ። ኬዝ ነው ቆይተዋል። አሁንም ኬዝ ነው።
አዋሽ በዚህ የተነሳ ወንዙም ራሱ የተሰቃየ ወንዝ ነው። ከዚህ ከፋብሪካዎች የሚወጣ ዝቃጭ በሙሉ ወደ ወንዙ ነው የሚገባው እና ይሄም ራሱ የውሃ አስተዳደር ጉድለትን የሚያሳይ ነው። ስለዚህ ግንፍል ይላል እኮ አንዳንዴ ክረምት ሆድ ሲብሰው ይቻላል። እንደዚህ ሲዛም ግንፍል ይልና ደግሞ ምነው አበዛችሁት ይላል አንዳንዴ ይላል። ተማሪዎችህ ምን አይነት መምህር ነህ የሚሉህ ይመስልሃል ዶክተር? እኔ እንግዲህ ሪሊዝ ውስጥ ለመግባት ያስቸግራል። ዞሮ ዞሮ ከተማሪዎች ጋራ እኔ እስከማውቀው ድረስ ጥሩ መግባባት አለኝ። ምክንያቱም እኔ ያለኝን ሁሉ ለመስጠት ሞክራለሁ። ልክ አሁን ዛሬ ፈገግ እንደምትለው ፈገግ ትልላቸዋለህ ክፍል ውስጥ? ዛሬ ብዬ ከሆነ ከዛ በላይ ይመስለኛል። ዛሬ ብዬ ከሆነ ከዛ በላይ። አይ ከተማሪዎች ጋር እኔ በወዳጅነት ነው። ምክንያቱም ይህ ሰው ነገ መሪ ነው፣ ነገ መምህር ነው፣ ነገ ፖሊሲ ሜከር ነው፣ ዲፕሎማት ነው። በዚህ የተነሳ አሁን እንግዲህ ብዙ ተማሪዎቼ አምባሳደሮች ናቸው፣ ሚኒስትር ሆኑ አሉ እና እገሌ ነው ግን እነሱን አያስፈልገኝም፣ ግን ከፍ ያለ ደረጃ ደረሱ አሉ። ይሄ እንግዲህ ለእኔ ዋጋዬ እሱ ነው። ምንዳ ነው የምትሉት፣ ምንዳ እሱ ነው። ስራውን ወድጄ የሰራሁት ስራ ነው። ከዛም ከመምህርነት ጋር አብሮ ያሉትን እንጂ ከመምህርነት ውጪ ለመስራት ፓሽኑ የለኝም፣ ምናልባት ትዕግስቱም የለኝም። ልጆችስ አሁን ወደ ቤተሰብ ልምጣና ልጆቹ ምን ሙያ ላይ ነው ያሉት? ዶክተር ያንተን ሙያ የተከተለ ልጅ አለ? የሚመኙትን እንዲማሩ ነው እኛ የምንደግፈው። ያው ብዙ ወላጅ በዚህ ዘመን እንዲያስባል ብዬ አስባለሁ። እኛ ግን በጥብቅ ያደርጋለን። ሁሉም የተለያየ ሙያ ግን ራሳቸውን አሁን ትምህርቶቻቸውን ጨርሰው ራሳቸውን ችለው ይተዳደራሉ። የልጅ ልጅስ አሉ? 5 አሉ። በርከት ብለናል። በርከት ብላችኋል። በቃ ጩኸት ነው እዚህ ቤት አሁን ለበዓል ሲመጡ ግን አይመጡማ፣ የሉም፣ እዚህ የሉም። ከወንዝ ማዶ ናቸው። ጥሩ ነው። ይሁን እንግዲህ ከወንዝ ማዶ ናቸው ለጊዜው። ትልቅ ነገር ነው። አይ በጣም እድለኝነት ነው። ዶክተር ያዕቆብ በጣም አመሰግናለሁ። በእሑድ ቤት ፕሮግራማችን ስለ ውሃ እያወራን ነበርና አንዳንድ ጊዜ በእጃችን የያዝነው ነገሩን በደንብ ሳንመረምረው ስንቀር ያለውን ዋጋ አናውቀውም እና ስለ ውሃ ከተወራ መቼም ዶክተር ያዕቆብን ሳናገርኝ እንዴት ይሆናል በሚል ነው። ፈቃደኛ ሆነ ስላገኘን በጣም እናመሰግናለን። በማስተማሩም በአስተማሪነትህም ያፈራሃቸው ልጆች ኢትዮጵያን እየጠቀሙ ነው። ዶክተር አንተም ኢትዮጵያን ወክለህ በጣም ብዙ ነገር በሙያ ላደረከው ነገር በሙሉ መቼም በእሑድ ቤት ስም በጣም እናመሰግናለን ማለት እንወዳለን። ውለታ ይሰማናል። ያደረከው አገልግሎት እንቆጥረዋለን ለማለት እንፈልጋለን። በጣም እግዚአብሔር ይስጥልን። እናመሰግናለን። አመሰግናለሁ።